ቀድሜ ደግሞ ከአንቺ ጋር በመኖሬ በጣም ደስተኛ ነኝ። ሁሉ ነገር ነው ዛሬ እንግዲህ የአብሬሽ ሰርግ ዱባይ ላይ እንደነበረ ሁላችንም እናውቃለን ማለት ነው። ነገር ግን ብዙዎችን አስቆጥቷል ማለት ነው። አብዛኞቹ ደስ ያላቸው ቢኖሩም ግን አብዛኞቹ ደግሞ እየተቆጡበት ነው ማለት ነው። ከትንንሽ ትልልቅ ዩቲዩበሮች አንስቶ ማለት ነው። እሱ ምንድነው ወዴት ነው ለምን ደስ አላላቸውም? እንዲሁም ፎቶውንም እየዘቀዘቁ አይቻለው ማለት ነው። የእሱም የሮታም በጣም በርካታ ልጆች ፎቶቸው ተዘግዝቋል። እንዲሁም የነ ብርጅስቶን ፎቶ ደግሞ በእንስሳት ምናምን ተቀነባብሮም አቀናብረው ለቀውታል ማለት ነው። የመዳን በጎች እና እንግዲህ ለምንድን ነው ሁሎችንም እንትን ያላቸው? በነገራችሁ ላይ እኔ ፎቶ በመዘግዘቁ ደስተኛ አይደለሁኝም። ለምን እንደሆነ ታውቃላችሁ? እንግዲህ ብዙዎች የመዳም ቅመሞች ብር አዋጡ፣ ወርቅ ገዙ፣ ወዘተ ብዙ ነገሮችን እያሉ ሰምቻለሁ ማለት ነው። ነገር ግን እነዚህ ልጆች ብር ስጡኝ ብለው ወይንም ጎፈንድሚ ክፈቱ ብለው አልጠየቁም አይደለ እንዴ? ማለት እኔ አንዳንዴ ሁሌ የሰውን ጥፋት ማለት ማነው ጥፋተኛ ማነው እንትን ብለን ከመገምገም ይልቅ ሁሉንም ሰው ዝም ብለን በጅምላ እንቀስራለን ማለት ነው። ነገር ግን ጥፋቱ የበጎች ነው፣ የመዳን በጎች ነው። ይሄ ማለት ግን ሁላቸውንም አይደሉም። ጨዋዎች አሉ፣ ስነ ስርዓት ያላቸው አሉ። እነዚህ ደግሞ በጎች ተብዬዎች አላማ የሌላቸው ናቸው፣ አላማ ቢሶች ናቸው። ስለዚህ እነሱን ደግሞ እኛ የአረብ ሀገር ሴት ተብለን አንወክልም። አንዳንድ ደግሞ የአረብ ሀገር ሴት እያላችሁ የምትናገሩ ሰዎች ከዚህ ድርጊታችሁ ተቆጠቡ። እናንተ የምትረቀሙ አላማዎቹ ማለት ነው። እኛ ሁሉንም ሰው አንወክልም። እሺ፣ ያጠፋውን ብቻ ስም እየጠራችሁ ፎቶ እየዘቀዘቃችሁ መሳደብ ትችላላችሁ። ከዛ ውጭ ግን ስንት የአረብ ሀገር ሴት ጀግና ሴት አለች፣ አንገቷን ደፍታ የምትሰራ ማለት ነው። ስንት ሀሳብ ስንት ችግር ያለባት እነዚህ ለራሳቸው የዩቲዩብ ብር ያጠገባቸው አንዴ በምን እያሉ እንትን ለሚሉት የሚያስጨንቃት አይደለችም። እሺ፣ ለራሷ ለወደፊት አላማዋ የምትጨነቅ ለትዳሯ፣ ለሀገሯ፣ ለብዙ ነገር የምትጨነቅ ሴት እንጂ ዝም ብላ በተልካሻ ነገር የአረብ ሀገር ሴት የምትሰደብ አይደለችም። ሰምታችኋልና እየለያችሁ ተሳደቡ ነው የምለው። ሶ እንግዲህ ዛሬ የመጣሁበት ማለት ነው። ለማንኛውም ያው ሰርጋቸው ግን እኔ በጾሙ ብዙም ደስ አላለኝም። ይቅርታ አድርጉልኝና ማለት ነው። ያው ጾም ካለፈው በኋላ መጥተው መጋባት ይችሉ ነበር። እነዚህ ልጆች በጣም ግራ አጋብተውኛል። ምክንያቱም ያው ፋሲካ እሑድ ነው። ከዛ ማግስት ራሱ መጋባት ይችሉ ነበረ ማለት ነው። ሰላም ውድና የተከበራችሁ ቻናሌ ሰላም ሳልላችሁ የምር ረስቼ በጣም ተናድጄ ማለት ነው። በተለይ የአረብ ሀገር ሴት ምናምን የመዳም እንደዚህ ያሉ ቲክቶክ ላይ ሲሳደቡ ስለሰማው በጣም ነው ቦግ ያልኩት ማለት ነው። ቦግና ለዛ ነው ማለት ነው። ሰላማችሁ ይብዛ ማሮች፣ ፍቅሮች፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ግን ሰብስክራይብ ስለምታደርጉ እናመሰግናለን። ፈጣሪ ያክብርልን ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን፣ ጦርነት በቃ ይበለን። እንዲሁም እንግዲህ ያው ፋሲካ እየመጣ ስለሆነ ለመለው የክርስትና እምነት ተከታዮች በሙሉ ለጌታችን ለኢየሱስ ክርስቶስ ለትንሳኤ ባህሉ እንኳን በሰላም አደረሳችሁ ከወዲሁ ማለት ፈልጋለሁ ማለት ነው። ያው እየተዳረሰ ነው። ማን ያህል ቀን አልቀረው ማለት ነው። እንግዲህ በስደት ያለነው ፈጣሪ ሀሳባችን ሞልቶልን ስደት በቃ ብሎን ምናምን በተለይ ረጅም ዓመት የተቀመጥን በሀገራችን ላይ እንድናከብረው ፈጣሪ ይርዳን። እንግዲህ ያው ባህል ሲመጣ ኢትዮጵያ ላይ ታውቃላችሁ ድባቡ ፋሲካ፣ ገና ምናምን በጣም ኃይለኛ ነው ድባባችን። እንግዲህ ይሄን እያየን በስደት ያለን ልጆች በጣም እንከፋለን። በተለይ ደግሞ ሳውዲ ላይ ጠለብ ቤት የምንሰራ ልጆች ምናምን ያን ያህል አይደለንም ለባህሉ። እኔ በነገራችን ላይ ምንም እንትን የምለው ነገር የለም። ያው መዳም ኩሽና ነው ማለት ነው። በስራ ነው የማሳልፈው። ብቻ ተመስገን፣ እግዚአብሔር ይመስገን። ዋናው ጤና ነው። የሰው ልጅ ከሁሉም በላይ ጤና ነውና ሁሉም ይደረስበታል፣ ሁሉም ነገር ማለት ነው። እና ለዛ ነው። ለማንኛውም እንግዲህ ሌላ ጣቢያ ቀለቀልኩኝ መሰለኝ አይድል እና ወደ መጣሁበት አጀንዳ ሲሄድ እንግዲህ የመዳም በጎች ብለው አውጥተዋል። በጎች አይድል በበግ ጊዜ በፍየል ጊዜ በግ የሆናችሁት በጣም ታሳዝኑኛላችሁ ማለት ነው። እና አብረሽ እንግዲህ ዱባይ ላይ ሰርጉን ፏ በትን እያለ ነው ማለት ነው። አይ የጠገቡለት ሞታ ይገኛል ያገሬ ሰው። እውነቱን ነው። እንግዲህ የመዳም በጎች ማለት ነው። እኔማ በጎች ነው የምላችሁ። ለምን እንደሆነ ታውቃላችሁ? ላለው ሰው ብር ስለምትሰጡ በጎች ናችሁ። ነገር ግን ስንት የሚበለው ስንት የሚጠጣው ስንት የተቸገረ እያለ እናንተ ቀማላሞች ለነሱ ግን አሰጡም። ከካሜራ ጀርባ ሆኜ ነው የምፈተፍተው ማለት ነው። ብትፈልጉ ፎቶን ፕሮፋይልን ዘቅዝቃችሁ ስደውይ ቲክቶክ ላይ ወስዳችሁ እናንተ ቀማላሞች የተቃመላችሁ ማለት ነው። አባትሽ ቆጥ ላይ እየገዛ አንድ ደህና ፍራሽ ሳትገዥ
አንድ አባትሽ ወለል እየተኛ አንቺ ላለው ሰው ዩቲዩበር ላለው በሚሊዮን ለሚከፈላቸው የምታሽቃብጭ ምንም በተመለከተ ነው። እናንተ አሽቃባጮች እናንተ ማለት ነው። የምር ወርቅ ገዝታችሁ ብር ገዝታችሁ አሉ። አቤት አቤት አቤት። እኔ ይቅርታ አድርጉልኝና እነዚህ ልጆች ካየናቸው በቂ ነው። ማየት ሁላችንም እናያቸዋለን። አይተን እኛ ላይ ከኛ እንትን ስለምናደርግላቸው አይደለ እንዴ? አንዴ ዱባይ አንዴ በምን እየተዝናኑ እናንተ የመዳም ጩኸት እየጮህባችሁ የመጥረጊያ የላውንደሪ ማሽን እየጮህባችሁ እዚህ የምትግማሙት ማለት እናንተ የምትግማታሞች ሁላ የምር በጣም ነው የምታስጠሉት። አንዳንድ ልጆች አንዳንድ ደግሞ ጎበዞች አላችሁ እና እኔ ብዙ አጋጣሚ በልጆች አልፈርድባቸውም። ልጆቹን ፎቶአቸውን ዝቅዝቃችሁ ደግሞ የምትሳደቡ አላችሁ። ይቅርታ አድርጉልኝና ማለት እነሱ እኮ ብር አዋጡ እኮ አላሉም አይደል? ብር አዋጡ አላሉም። ጎፈንድሚ ክፈቱ አላሉም። ጎፈንድሚ ክፈቱ እስካላሏችሁ ድረስ እናንተ እንደዚህ ልታደርጉ አይገባችሁም። ፎቶአቸውን ልዘቀዝቁ አይችሉም። ሲጀመሩ ጎፈንድሚ ክፈቱ ቢሏችሁ ብር አዋጡ ቢሏችሁ እኛ እናዋጣም። የሰው ሽንት ቤት እያጠብን አይደል? እኛ መቼ ተመችን እኛ መቼ ደላን ብላችሁ የመጣሽበትን ስራሽን አላማሽን አሳክተሽ ትሄጂ ነበር እንጂ ጭራሽ ወርቁ ምኑ አቤት አቤት አቤት። እኔ እንደው ከእናንተ ጋር የአረብ ሀገር ሴት መባሌ በጣም ነው የቆጨኝ። የምር በጣም ነው የተናደድኩት። ምክንያቱም ብዙዎች በቃ አጀንዳ አድርገዋል። ቲክቶክ ላይ ስገባ በቃ ተውት በቃ አብርሽ ነው አብርሽ። ኢቨን ትልልቅ ዩቲዩበሮች ሁሉ አልቀሩም። በነገራችን ላይ ትልልቅ ዩቲዩበሮች ግን ይቀናሉ። ቀናተኛ ናቸው። ሲበልጣቸው አይወዱም። እሱ አሁን በአጭር ጊዜ ውስጥ ነው በጣም ተወዳጅነትን ያገኘ ብዙዎች የሚከታተሉት ማለት ነው። እና ለዚህ ስለሆነ በጣም ብዙዎች ይቀኑበታል። ይሄ አፉ የተከፈተው የምኑ አፉን ከፍቶ የሚተኘው ምናምን እያሉ ማለት ነው። እና ቅናተኛ ናቸው። ለምን አሁን ሀቢባ ታውቃላችሁ? ሀቢባውን ብዙ ጊዜ የምትረዳው የተቸገሩትን የመዳም ቅመሞች ምናምን ስለምትረዳ የመዳም ቅመሞች ከጎኗ ናቸው አይደለ? እና የመዳም ቅመሞች ለምን ከጎኗ ሆኑ ብለው ብዙዎች ሀቢባን አይወዷትም ታውቃላችሁ? አንዴ በሚኒሊክ ፍንጃል ቡና ጠጥተሽ ይሏታል። አንዴ ደግሞ የሚኒሊክ እንደዚህ ነው ትላለች። አንዴ የሚኒሊክ ፎቶ ላይ ዋለ ያለ ይላሉ። በጣም ብዙ ነገር ነው የሚሉት ማለት ነው። ስለዚህ ቅናት ነው ይሄ ሁሉ። ሀቢባ የምትሰራው ስራ ጥሩ ነው ማለት እንደዚህ ዘርን አትሳደብም፣ ሃይማኖትን አትሳደብም። በቃ ለዓላማና ለዓላማ ነው። ለዛ ስለሆነ ስንት ጊዜ ነው ሪፖርት እያደረጉ የሚያዘጉባት እና የኛ ሰው በጣም ቅናተኛ ነው። እውነት ለመናገር ሰው ሲሰራ አይፈልግም፣ ሰው ሲያልፍለት አይፈልግም። እና ለዛ ስለሆነ በእርግጥም ብዙዎች አብርሽን አይወዱትም። በእውነት ከሆነ ግን ይህ ስራ ችግር የለውም። እኛ መስራቱ ችግር የለብንም። ይህ ስራ ምክንያቱም የልጅ ሀገራችን ላይ እንደምታውቁት ስራ የለም። ወጣቱ ተምሮ ስራ የለውም እና ምን ችግር አለው ቢሰራ በራሱ ዋይፋይ በራሱ ምን። ነገር ግን ይሄ ልጅ ብር የቸገረው ሰው ስላለ አይደለም ብር መሰጠትም መዋጣትም የለበትም። ይቅርታ አድርጉልኝና ማለት ነው። እኔ እንደዚህ ነው የምለው እና ይሄ ነው ያለው ማለት ነው። ስለዚህ የመዳም ቅመሞች አድቡ፣ እውነቴን ነው የምላችሁ። አድቡ። በዚህ ልክ በጣም ነው የወረዳችሁት። በጣም ግምት ብላችኋል። እስኪ ለራስሽ ደህና ልብስ ልበሽ። አንቺ እኮ የምትለብሽው ልብስ እኮ ደህና ልብስ አይደለም። የመዳምን ልብስ እየለበሽ የመዳምን ይሄ ስራ ልብስ ቢጃማ አለ እሱን እየለበሽ አሁን ጭራሽኑ ለአብርሽ ብር ካላዋጣው አቤት ትዕግስቱን ስጠኝ ጌታ ሆይ። እንደው ተውት ብቻ። እኔ የእናንተ ነገር ቢወራ ያልቅ። ስለዚህ አድቡ። እውነቴን ነው የምላችሁ። ነገ ጧት ብራችሁን አውጥታችሁ ብትታመሙ የፈረደበት ሚዲያ አለ፣ የፈለገበት ቲክቶክ አለ፣ የፈረደባት ሀቢባ አለች። በቃ ይሄ ሆንኩ። ኧረ በስመ አብ። እኔ መቼ እንደምታድቡ አላውቅም። በቃ ዘመኑ በተሻሻለበት ጊዜ እንደዚህ መጃጃል። አንዷማ ብታዩ በስመ አብ አፏን ስትከፍት ደግሞ ስትሳደብ ደግሞ ልታፍር መስሏችሁ ነው በግ እና ስለዚህ ይሄ ነው ማለት ነው። ለማንኛውም ይሄን ካልኩኝ በቃኛል። ቪዲዮውን ከወደዳችሁ ሰብስክራይብ አድርጉኝ ማለት ነው። የአብርሽ ወዳጆች ማለት ነው። አዎ የአብርሽ ወዳጆች በጎችም ሰብስክራይብ አድርጉ። ምን ችግር አለው? በጎችም እንደዚህ አይነት ሰው አታበረታቱም። የስራ ሰው አታበረታቱም። እናንተ ከማላማዎች የሚጨፍር ሰው ያልሆነ ብልግና ነገር የሚናገር ሰው ነው የምታበረታቱት እንጂ እንደዚህ የሚሰራ ሰው ኖ በጭራሽ አታበረታቱም። ሌሽ ማአድሪ ሌሽ እና ይሄ ነው ያለው ነገር። በሉ ሰላማችሁ ይብዛው።